የምታስቀምጡት እኔ እዚህ ጋር ጥያቄዎቹን አሳያችኋለሁ። እሺ ተጋሪ አንዴ መልካም ትንሽ ተጋሪ እነሆ በትዕግስት ብሎ ይጀምራል። የያዕቆብ መልእክት ምዕራፍ 5 ቁጥር 11 እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። አሁን በደንብ ማወቅና መረዳት ያለብን ያዕቆብ እየተናገረ ያለው አስቀድመን ገና ትምህርቱን ስንጀምር ገና መግቢያው ላይ ያዕቆብ መልእክትን ገና ስንጀምር አሉ ብለን መልእክቱ የሚጻፍላቸው ደግሜም ሰንሽም ይሄን ነገር ተናግሬ ያለው አስተዋይ ይኖራል ብዬ ተስፋ አደርጋለሁ። እኔ አንዳንድ ጊዜ እፈራለሁ ነገሮችን ደጋግሜ ስናገር ያው በውስጣችሁ እንድትይዙት ስለምፈልግ ነው። ኦኬ የሆነ የመልእክቱን ዋና ሐሳብ ያዕቆብ መልእክትን ዋና ሐሳብ መረዳት እንድትችሉ የተጻፈላቸው ዳይሬክት የሆነው ኮሜንታሪ ቀጥተኛ መልእክቱ የተጻፈላቸው እነማን ናቸው የሚለውን ማወቅ ያስፈልጋል። እና ብዙ ሰፋ አድርገን አይተናል እነማን ናቸው የሚለውን። ያዕቆብ መልእክት ግን ምዕራፍ 1 ገና ሳንጀምር ምዕራፍ 1 ብለን ሳንጀምር መግቢያው ላይ መልእክቱ የተጻፈላቸው ክርስቲያኖች ናቸው። አይሁዳውያን የነበሩ ክርስቲያኖች ማለትም ባክግራውንዳቸውን ስንመለከት አይሁዳዊ ናቸው፣ ግን በክርስቶስ የሚያምኑ ኦኬ፣ በክርስቶስ የሚያምኑ በክርስቶስ የሚያምኑ ስንል ጌትነቱን የሚያምኑ አምላክነቱን የሚያምኑ ቤዛነቱን የሚያምኑ እነርሱ በመከራ ውስጥ እያለፉ ነበረ። ኦኬ፣ በመከራ ውስጥ እያለፉ ነበር። በእምነታቸው ምክንያት ነው የሚፈተኑት፣ በምንም አይደለም። በክርስቶስ ኢየሱስ በማመናቸው ምክንያት ይፈተኑ ነበረ። ሰዎች እጅ ጭኑባቸው ነበረ፣ መከራ ያጸኑባቸው ነበረ። ስለዚህ በዚህ መከራ ምክንያት የተበተኑ አይሁዳውያን ክርስቲያኖች ናቸው። አይሁዳውያን ክርስቲያኖች ናቸው። ግማሾቹ ወደ ሰሜን ሄደዋል፣ ግማሾቹ ወደ ደቡብ ሄደዋል፣ ግማሾቹ ወደ ምዕራብ ሄደዋል፣ ግማሾቹ ወደ ምስራቅ ሄደዋል። በአራቱም የምድር ማዕዘናት ተበትነዋል። የተበተኑት ግን በስደት የወጡት ግን በምን ምክንያት ነው? በክርስቶስ ኢየሱስ በማመናቸው በክርስቶስ ኢየሱስ በማመናቸው ነው። አሁን ያዕቆብ እነርሱን ነው እያጽናና ያለው። በመከራ ውስጥ ሲያልፉ ሃይማኖታቸውን እምነታቸውን እንዳይጥሉ። አንዳንድ ጊዜ ሰዎች በመከራ ውስጥ ሲያልፉ በቃ እግዚአብሔር አምላክ የለም ሲሉ እንሰማለን አይደለ? ይሄ ከቶ ስህተት ነው። እንዲህ ማለት የለብን። በእምነት መጽናት አለብን። እኛ የምናመልከው ኢየሱስ ክርስቶስን እግዚአብሔር የምናመልከው ነገሮች ሲመቻቹልን ብቻ አይደለም፣ ነገሮች ሲደላደሉልን ብቻ አይደለም። በፈተና ውስጥ እያለፍንም እንደ ሐዋርያት ልናመሰግነው ልንዘምርለት ይገባል። ይሄ የእምነት ጽናትን ነው የሚያሳየው። ኦኬ፣ ነገሮች ሁሉ በቃ መልካም በሆነ ጊዜ ብቻ አይደለም እግዚአብሔርን እንድናመልከው ስሙን እንድንጠራ እንድናወድሰው የተጠራ ነው። ሰይፍ ሲነሳም እምነታችንን አጽንተን መያዝ መቻል አለብን። በፈተና ውስጥ ሆነን እንኳን ልንዘምር ያስፈልጋል። እግዚአብሔርን ልናመሰግን ያስፈልጋል። አንተ ጌታ ነህ፣ አንተ አምላክ ነህ፣ አንተ መሲህ ነህ፣ አማናዊው መሲህ አንተ ነህ፣ አንተ በእውነትም ኢየሱስ ክርስቶስ ነህ። ማለትም እግዚአብሔር ምን ማለት ነው? ኢየሱስ ክርስቶስ እግዚአብሔር መድኃኒት ነው፣ አዳኝ ነው፣ ፈዋሽ ነው ማለት ነው። ይሄንን እውነት ልንመሰክር ያስፈልጋል። አይታችኋል። በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሊቀ ዲያቆን እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ገብታችሁ አንብቡት። በክፉ አይሁዳውያን ፊት ቆሞ በመከራ ሰዓት ስለማን ይመሰክር ነበር? ስለ ክርስቶስ ይመሰክር ነበር። አይሁዳውያን በሸንጎ አቅርበውት ፍርድ እንዲቀልልህ የምትናገረው ነገር ምን አለ ብለው ቢጠሩ እርሱ ምን አለ? ነገረ ክርስቶስን ይነግራቸው ነበር። ከዘመነ ብሉይ ጀምሮ ስለ ክርስቶስ አባቶቻችን ያስተማሩትን ትምህርት ይነግራቸው ነበር፣ ይመሰክር ነበር። እምነት እንደ እስጢፋኖስ፣ እምነት እንደ ሐዋርያቱ እንዲህ ነው ገንዘብ ልናደርግ የሚያስፈልገው። አሁን ያዕቆብ እነዚህ አይሁዳውያን ባክግራውንዳቸው አይሁዳውያን ናቸው፣ ግን ክርስቲያኖች ናቸው። በክርስቶስ በማመናቸው ምክንያት ግን መከራ እየደረሰባቸው ስለነበረ ያመሰግናቸዋል፣ ያጸናቸዋል፣ ያበረታቸዋል። ለምን? አንደኛ መምህራቸው ነው፣ ወንድማቸው ነው፣ አባታቸው ነው። ኦኬ፣ በመከራ ሰዓት እምነታቸውን እንዳይጥሉ እግዚአብሔር አምላክ ለሚወዱት ያዘጋጀውን የድል አክሊል እንዲቀናጁ እምነታቸውን አጥብቀው ይይዙ ዘንድ ይመክራል። ግን እነሱን ብቻ አይደለም የሚመክረው። ያዕቆብ መልእክት ምንም ዳይሬክት ኮሜንታሪው ለእነሱ የተጻፈ ቢሆንም ዩኒቨርሳል ኢፕስትል ነው። ኦኬ፣
ዩኒቨርሳል ፕስትል ዓለም አቀፋዊ መልእክት ነው። ለእኔና ለእናንተም የተላከ መልእክት ነው። ስለዚህ በእነርሱ ውስጥ እኔና እናንተን የሚነካናል። በመከራ ውስጥ፣ በፈተና ውስጥ፣ በመሰደድ ውስጥ፣ በመገደል ውስጥ ማንን ግሎሪፋይ ልናደርግ ያስፈልጋል? ማንን ልናከብር ያስፈልጋል? እግዚአብሔር አምላክ። አሁን ያዕቆብ ያንን አሁን የሚናገራቸው ስሙ። እነሆ በትዕግስት የጸኑት ብፁዓን እንላቸዋለን። በምን የጸኑትን ነው ብፁዓን የምንላቸው? የታገሱ እስከ ፍጻሜ ድረስ መከራ ቢፈራረቅባቸው፣ ሰይፍ ቢነሳባቸው፣ በስደት ቢወጡ፣ በሃይማኖታቸው ምክንያት ቢሰደዱ፣ የተሰደዱትን ስሙ። እነሆ በትዕግስት የጸኑትን ብፁዓን የጸኑትን ምን እንላቸዋለን አለ? ብፁዓን እንላቸዋለን። ያመኑትን ብቻ አይደለም፣ አምነው የጸኑትን በእምነት መጽናት ያስፈልጋል። ብፁዕ ማለት ምን ማለት ነው? ብፁዕ ማለት የተባረከ። ለምሳሌ የተባረከች እንላቸዋለን፣ የተባረኩ ናቸው፣ ብፁዕ እንላቸዋለን ሲል ለምሳሌ እናታችን ቅድስት ድንግል ማርያም ምን ብላለች? በዚህ በሉቃስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ክፈችልኝ አንዴ፣ ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ክፈችልኝ ጤናዬ፣ ቁጥር 49 ላይ 48 እና 49 እናያለን። እናታችን ቅድስት ድንግል ማርያም ምን ብላለች? 48 የ48 እና 49 እሺ እት ይሉኛል፣ የተባረክሽ ይሉኛል፣ የተመሰገንሽ ይሉኛል፣ የከበርሽ ይሉኛል። ግን የተባረክሽ፣ የተመሰገንሽ፣ የከበርሽ የሚለውን ቃል የሚያገኙት እነማን ናቸው አለ ያዕቆብ። ወደ ያዕቆብ ተመለሽልኝ። አሁን እነማን ናቸው አለ? ሃይማኖታቸውን የጠበቁ፣ ሃይማኖታቸውን በመከራ ውስጥ አልፈው ጸንተው የጠበቁ እነርሱ በእውነት የተመሰገኑ ናቸው። እነርሱ በእውነት በእግዚአብሔር ዘንድ የተወደዱ ናቸው። እነርሱ በእውነት በእግዚአብሔር ዘንድ ምን ያሉ ናቸው? የከበሩ ናቸው። ለምን? ሃይማኖታቸውን ጠብቀዋልና። አሁን እነሱ የሚጠብቃቸው ምንድን ነው? የድል አክሊል ነው የሚጠብቃቸው። ድል አድርገዋልና፣ ዓለምን ድል አድርገዋልና፣ የጠላትን ሰይፍ ድል አድርገዋልና የሚጠብቃቸው እግዚአብሔር አምላክ ለሚወዱት እርሱም ለሚወዳቸው ያዘጋጀውን ያንን የድል አድራጊዎች አክሊል ዘላለማዊ ሕይወትን ያላብሳቸዋል። ለዛ ነው ያዕቆብ እነሆ በትዕግስት የጸኑት ብፁዓን ናቸው። የጸኑትን ምን እንላቸዋለን? ብፁዓን እንላቸዋለን። ስለዚህ በሐዋርያት ዘንድ ብፁዕ የሚያስብለው ቃል የሚላበሰው ሰው በሃይማኖት የጸና። ምን ጥቅም አለው? ክርስቲያኖች አመነ ተባለ፣ ፍጻሜው ግን ያላማረለት ሰው ምን ጥቅም አለው? አምኖ በኋላ ላይ ሃይማኖቱን እምነቱን ማለት ነው የካደ ሰው የድል አክሊልን ይቀናጃል? አይቀናጅም። ብፁዕ የሚለውን ቃል ሊላበስ ይችላል? አይችልም። የተባረከ እንለዋለን? አንለውም። ምን ማድረግ አለብን? እምነታችንን መጠበቅ መቻል አለብን። እምነታችንን መጠበቅ መቻል አለብን። እህቶች፣ ወንድሞች ሃይማኖታችሁን ጠብቁ ይላል ያዕቆብ። እሺ፣ በዚህ ብቻ አያበቃም። የሚገርም የኢዮብን ታሪክ ያነሳል። ኢዮብ ያዕቆብ በመጽሐፍ የበረታ ነው። በተለይ በብሉይ ኪዳን መጽሐፍት የበረታ ነው እና ምን ብሎ የኢዮብን ታሪክ ያነሳል? ስሙ። ይሄንን ማነሳበት ምክንያት አለኝ። በደንብ አድርጋችሁ አድምጡ። ብፁዓን እንላችኋለን ካለ በኋላ ኢዮብ እንደታገሰ ሰምታችኋል አለ። ኢዮብ መከራ ሲደርስበት ሲጸናበት ታግሷል። ከዛ ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር ጌታ እጅግ የሚምር የሚራራም ነው ይላል። የሚምር የሚራራም ነው። ለኢዮብ የተደረገው ምንድን ነው? ለምንድን ነው ኢዮብን ያነሳው? በነገራችን ላይ ኦርቶዶክሳዊቷ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በተለይ በሌላ እምነት ውስጥ ያላችሁ እዚህ ካላችሁ አይሮኖ እናንተ ታውቃላችሁ፣ እኔ አላውቅም። ካላችሁ ግን አንድ ነገር ልናገር። ኢዮብ መልእክቱን ያዕቆብ መልእክቱን እየጻፈ የኢዮብን ታሪክ አንስቶ ይነግራቸዋል። አይሁድ ለሆኑ ክርስቲያኖች ማለት ነው። ለምንድን ነው እንደዚህ ያደረገው? የኢዮብ ታሪክ ለነሱ የእምነት ማጎልበቻ ነው። በደንብ ስሙኝ።
ፐርፐዙ አሁን ቤተክርስቲያን ገድላት አለ፣ ታምራት አለ፣ ስንክሳር አለ። እነዚህ የቅዱሳንን ታሪክ ቤተክርስቲያን እያመጣች ለልጆቿ የምትናገርበት ምክንያት ከዚህ ጋር እናያይዘዋለን። ያዕቆብ አድርጎታል። ያዕቆብ የቅዱሳኑን ታሪክ እያነሳ ኢዮብ እንዲደርሶበት መከራ ደርሶበት ግን ጸንቶ ከእግዚአብሔር ዘንድ ይህንን አግኝቷል እያለ ያዕቆብ ይናገራል። እንዲሁም ልጆቿን ቤተክርስቲያን የቅዱሳኑን ገድላትን፣ ታምራቱን፣ ስንክሳሩን አነስታ ብትናገር የቅዱሳኑ ሕይወት ኢዮብን አምልኩ እያለች አይደለም። ኦኬ፣ ያዕቆብ ኢዮብን አምልኩት እያለ አይደለም። ግን የኢዮብ ታሪክ እኔና እናንተ ሃይማኖታችንን እንድንጠብቅ፣ ሃይማኖታችንን እንድናጎለብት፣ ኢዮብ እንደጸናው እኛም እንደ ኢዮብ እንድንጸና ያደርገናልና ያዕቆብ የኢዮብን ታሪክ ያነሳል። ስሟው ምን እንደሚል ኢዮብ እንደታገሰ ሰምታችኋል አለ። ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው። በመታገሱ ኢዮብ ምን አገኘ? እስቲ ጤና ኢዮብ 42 ላይ ሂጅልኝ፣ ከቁጥር 12 ጀምረን መጽሐፈ ኢዮብን ክፈችልኝ። ኢዮብ በመታገሱ ከእግዚአብሔር ዘንድ ምን አገኘ? መጽሐፈ ኢዮብ ምዕራፍ 42 ላይ ነው። ከቁጥር 12 ጀምረን እንመልከት፣ አብረን እናነባለን። የመጨረሻው ፍጻሜ ክፍል ፍጻሜ ምዕራፍ። እሺ ቁጥር ቴንክ ዩ ተመልከቱ። አሁን ኢዮብ በመታገሱ ከእግዚአብሔር ዘንድ ምንን አገኘ? ይኸው ለምትጽፉ ጥቅስ ለምትጽፉ ኢዮብ 41:12 እሺ እግዚአብሔር ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬ፣ 1,000 እንስት አህዮች ነበሩት ይላል። ዋናው ሀሳብ ኢዮብ አስቀድሞ አለ ከነበረው ህይወት የአሁኑ የተባረከለት ሆነ። ለዛ ነው እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። ከፊተኛው ይልቅ የኋላኛው። ለምን ህይወቱ የተባረከ የሆነው? ለምንድን ነው? ኢዮብ ጠብቋል፣ እግዚአብሔርን አልተሳደበም። በፈተና ውስጥ ቢያልፍ መከራ ቢደርስበት እግዚአብሔርን በክፉ አልተመለከተም። እምነቱን አልጣለም። በእግዚአብሔር ላይ ያለውን እምነት አልጣለም። እግዚአብሔር ሰጠ፣ እግዚአብሔር ምን አለ ነበር? እግዚአብሔር ነሳ፣ እግዚአብሔር ወሰደ፣ እግዚአብሔር ሰጠ እንጂ በእግዚአብሔር ላይ ክፉን ሲያደርግ አትመለከቱትም። ስለዚህ ምንድን ነው እያለን ያለው? ወደ ያዕቆብ ተመለሽልኝ። ያዕቆብ የኢዮብን ታሪክ ጠንቅቆ ያውቃል፣ በመጽሐፍ የበረታ ነው። ስለዚህ የኢዮብን ታሪክ እያነሳ ኢዮብን አራያ ያደርጉ ዘንድ ይመክራቸዋል። ለዚህ ነው ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው ይለናል። ለምን? አስቀድሞ ለኢዮብ የተደረገለትን በረከት፣ ለኢዮብ የተደረገለትን ምህረት፣ ለኢዮብ የተደረገለትን ቀድሞ ከነበረው ህይወት አሁን ያለው የሚበልጥ በረከት በኢዮብ ቤት እንደገባ ይነግራል። ይህ ሁሉ ግን የሆነው ለምንድን ነው? ኢዮብ ስለታገሰ ነው። እግዚአብሔርን ስለጠበቀ ነው። ታዲያ እኛ ምንድን ነው የምንማረው? አሁን ለምንድን ነው እኔና እናንተን ይህንን የሚነግረን ያዕቆብ? እኛም እንድንታገስ ነው። አሁን ደስ ይላል። ሁላችንም አሁን ኢዮብን የሚወድብን ሁላችንም አንድ ቁጥር እንጽፋለን። እኔ እወደዋለሁ። ኢዮብ ያገኘውን በረከት ግን ለማግኘት ምን ማድረግ አለብን? በእምነት መታገስ መቻል አለብን። እኛ እኮ ገና እንቅፋት እግራችን ሲመታ ነው እግዚአብሔር የምንሳደባል። እግዚአብሔር የለም የምን ክርስቲያኖች በማንኛውም የህይወት ጎዳና በምናልፍበት በማንኛውም የህይወት ጎዳና ላይ እግዚአብሔርን እንጠብቀው። የሆነ ነገር በህይወታችን ውስጥ የሆነ የጎደለ ነገር ሊኖር ይችላል። እኔ አላውቅም፣ እናንተ ታውቃላችሁ። ኦኬ፣ የስራ ጎድሎ ሊሆን ይችላል፣ ወይም ደግሞ የጤና ጉዳይ ሊኖር ይችላል። በተለያየ ህይወት ውስጥ እናልፋለን። አሁን ላይ ኦኬ፣ የታመመብን ሰው ሊኖር ይችላል። በነገሮቻችን ሁሉ እግዚአብሔርን እናስገባው፣ እግዚአብሔርን እንጠብቀው። እግዚአብሔር አምላክ ኢዮብ እግዚአብሔርን እንደጠበቀ ኦኬ፣ እኛም እምነታችን ሃይማኖታችንን ጠብቀን የእግዚአብሔርን አዳኝነት የእግዚአብሔርን ፈዋሽነት እስከጠበቅን ድረስ እግዚአብሔር አምላክ ኢዮብን እንደባረከ በዚያው መባረክ እኔና እናንተን የማይባርክበት ምንም ምክንያት የለም። ስለዚህ ኢዮብን ምሳሌ አድርጎ ያነሳላችኋል። እኛም እንደ ኢዮብ እምነታችንን እንድንጠብቅ ይመክረናል።
ያዕቆብ ምዕራፍ 5 ቁጥር 11 የሚናገረው ይሄን ነው። ስለዚህ ኢዮብ ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነው። ምንድን ነው የፈጸመለት? ቅድም ያየነው የመጽሐፈ ኢዮብ ምዕራፍ 42 ቁጥር 12 ጀምራችሁ አንብቡት። የተባረከውን በረከቱን ነው እየተናገረ ያለው ያዕቆብ የመጽሐፈ ኢዮብን ታሪክ አንስቶ አይታችኋል፣ ጌታ እጅግ የሚምር የሚራራ ነው አይታችኋል ሲል በረከቱን አይታችኋል፣ ኢዮብ ያገኘውን በረከት አይታችኋል፣ በምን አይነት መባረክ እንደተባረከ አንብባችኋል እያላቸው ነው። እሺ ቀጣዩ ቁጥር 12 ላይ ነው። አሁን ይህን ከነገራቸው በኋላ ከሁሉም በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላም መሐላም ቢሆን በምንም አትማሉ፣ ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አሁን ቢሆን አሁን ይሁን፣ አይደለም ቢሆን ደግሞ አይደለም ይሁን ይላል። ይሄ ጌታ በወንጌል አስተምሮናል። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 33 ላይ አንድ የማቴዎስ ወንጌል ስለ መሐላ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 33 እስከ 37 ያለውን ክፍል እንመልከት። ከዛ ለምንድን ነው ይሄ የሆነው የሚለውን እናያለን። በተለይ ቅዱስ ዮሐንስ አፈወርቅ በዚህ ክፍል ላይ ስለ መሐላ ያስተማረውን ክፍል እናያለን። ማቴዎስ ወንጌል ምዕራፍ 5 ቁጥር 33 ደግሞም ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋል አለ። እሺ ከፍ አድርጌ ቁጥር 34 እኔ ግን እላችኋለሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ ግን እላችኋለሁ ከቶ ምን አትበሉ አትማሉ። ክርስቲያን ከቶ መማል የለበትም። ምን ማለት ነው? በእግዚአብሔር ስም አንዳንድ ሰው እንደው አመል ሆኖበት በቃ ለትንሹም ለትልቁም ነገር የእግዚአብሔርን ስም ሲያነሳ፣ የቅዱሳን መላእክትን ስም ሲያነሳ፣ የቅዱሳኑን ስም ሲያነሳ የሚውላል። ይህ ከቶ ስህተት ነው። ክርስቲያን ምን ማድረግ አለበት የሚለውን ተመልከቱ። እንግዲህ እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና ይላል። እሺ በምድርም አይሆንም የእግዚአብሔር መረገጫ ናትና፣ በኢየሩሳሌምም የታላቁ ንጉሥ ከተማ ናትና። በራስህም አትማል። እሺ ከፍ እያደረግሽ ጤና ቶሎ ፕሊዝ። በራስህም አትማል፣ አንዲቱም ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ምን ይሁን መልስ? ነገር ግን ቃላችሁ አዎን ወይም ደግሞ አይደለም ይሁን፣ ከነዚህ የወጣ ከክፉ ነው ይላል። ለምን? ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን አባት ስለ መሐላ ሲያስተምሩ ይላል ከቶ አትማሉ ይላል። የጌታችን እንዳስተማረንም መልሳችን ሁልጊዜ አዎ ወይም ደግሞ አይደለም ወይም እውነት ወይም ሐሰት ነው ማለት ያለብን። ለምንድን ነው ከቶ እንዳትምሉ የተባለው ሲል ዮሐንስ አፈወርቅ ይላል። ለምሳሌ አንዳንድ ሰዎች የእግዚአብሔር ስም ይጠሩና መሀል ላይ ይምላሉ። እንዲህ በቃ በተጨነቁ ሰዓት፣ በጠበባቸው ሰዓት፣ ባልተረጋጉ ሰዓት ይምላሉ። በእግዚአብሔር ስም እንደዚህ ያደርጋለሁ ብሎ ይምላሉ። ከዛስ በኋላ ወደ ልባቸው ሲመለሱ ይላል። ወደ ልባቸው ሲመለሱ ሲረጋጉ የማሉት ነገር በስሜት ተነሳስተው ነው የማሉት። የማሉትን ነገር መፈጸም ማድረግ አይችሉም። ስለዚህ ምን ይሆናል ማለት ነው? ኃጢአት ሆኖ ይቆጠርባቸዋል። አልገጠማችሁም? እንደዚህ አይነት ሰዎች አንዳንድ ሰው በእግዚአብሔር ስም እንዲያው እኮ እኔ በቃ አንቺን በጣም ነው የምወድሽ አፈቅርሻለሁ ምናምን ይሉና ከዛው መሀል ላይ ይገባል። ከዛስ በኋላ ቤተክርስቲያንም ተኪዶ ምንም መሀል ላይ የሚገቡ ሰዎች አሉ። ከዛስ ያንን ነገር ወደ ህይወታቸው ሲመለሱ የህይወት ተግዳሮት ሲመጣ የገቡትን መሐላ መፈጸም አይችሉም። ባለመቻላቸው የእግዚአብሔርን ስም ጠርተው ዋሽተዋልና ኃጢአት ሆኖ ይቆጠራል። ንስሐ መግባት አለብን። ሁላችን እንዲህ ካደረግን ንስሐ መግባት አለብን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነን ይላል ሕዝቅኤል። እየገባችሁ ነው። አባታችን ያዕቆብ አትማሩ ሲል ከዚህ አኳያ ነው። እና ምን ማድረግ ነው ያለብን ታዲያ? ክርስቲያን እሺ ወይም እምቢ፣ አዎን ወይም አይደለም ነው ማለት ያለብን። በስሜት ተነሳስቶ ወይም ደግሞ ከገባበት ፈተና ለመውጣት ሲል የእግዚአብሔርን ስም እየጠራ መማል የለበትም። ወደ ኃጢአት ይመራልና ያ የተናገርነውን ነገር ማንፈጽመው ከሆነ ወደ ትልቅ በደል ኃጢአት ይመራልና ከቶ እንዳትምሉ። በማወቅ
ይቅርታ ባለማወቅ ከዚህ በፊት ያደረጋችሁት ያ ያለፈው ህይወት ይበቃል። ከዚህ በኋላ ግን ወደፊት ስንዘረጋ ምንድነው የምናደርገው? የኋላችንን እየረሳን ወደፊት እንዘረጋለን። ንስሐ ገብተን ከዚህ በኋላ በሚኖረን ህይወት ተምራችኋልና አሁን ወይም አይደለም እንጂ ማለት ያለብን መሐላ ከቶ አይቻልም። አዎ አንዳንዱ ሰው በጣም የታቦት ስም ይጠራል፣ የቅዱሳኑን ስም ይጠራል፣ የመብርሃንን ስም ይጠራል፣ የመልአኩን ስም ይጠራል፣ የእግዚአብሔርን ስም ይጠራል። አይቻልም። ክርስቲያን አሁን ወይም ምን ማለት ነው ያለበት? አይደለም እሺ ወይም እምቢ ነው ማለት ያለበት እንጂ እየጠራ መሐላ መግባት የለበትም ይላል። ያዕቆብም አለ ሊቁ ቅዱስ ዮሐንስ አፈወርቅም ይህንን የያዕቆብን መልእክት እንዲህ ባለ ሁኔታ ይገልጽልናል እና መሐላ የተከለከለ ነው። ይህን እንድናቅ። እሺ ቁጥር 13 ላይ እንዴት ቁጥር 13 ላይ እሺ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ምን ይበላል? ይዘምር። አሁን እስቲ በግልጽ እኔና እናንተ ይህም ንስሐም ይሆነናል። አሁን ስንቶቻችንን መከራ ሲደርስብን እንደ አባቶቻችን አሁን ወደ ትምህርት ወደ ይህን ክፍል ወደ ማብራራት ከመሄዴ በፊት እስቲ ሐዋርያቱን የሚወድ አንድ ቁጥር ይጻፍ። ሐዋርያቱን የሚወድ ሐዋርያቱን የሚወድ ሐዋርያቱን የሚወድ እሺ ጻፉ። አትወዷቸውም እንዴ? እነ ጳውሎስን እነ ጴጥሮስን አትወዱ? እነ ዮሐንስን እነ ያዕቆብን? እሺ ያዕቆብ ምን አለ? አንድ ቁጥር እሺ አሁን ስሙ። ከእናንተ መከራ የሚቀበል አለ። በነገራችን ላይ ሐዋርያት የሚጽፉት ኦራል ትራዲሽን የሚሰብኩትም በቃል የተላለፈ መልእክት ቢኖራቸው የሚፈጽሙትን ነው አድርጉ የሚሉት። እነሱ የሚሰብኩትን ይኖሩታል። አባታችን እሺ መምህር ተመስገን መጥቷልና ምናልባት አንድ ሰው በፈቃድ እሳቸው እናስገባ። ሐዋርያት የሚኖሩትን ነው የሚሰብኩት የሚያስተምሩት። አድርጉ። ኧረ አንድ ሰው ነው ያልኳችሁ ነው ወይስ ለመውጣት እየጓጓችሁ ነበረ? ምንድነው የሁሉ ሰው በአንድ ጊዜ የወጣው? ወይስ አትሰሙም ማለት ነው? አሁን ከዚህ መውጣት እንደው ቆይ ሰልችቷችሁ ነው? ቃል እግዚአብሔር ላለመስማት ነው እንደዚህ ሹልክ ብላችሁ ወጣችሁት? ምን አለ ከኃጢአት ቦታ እንዲጠርግ ብላችሁ ብትወጡ? እንዴ አንድ ሰው አይደል የተባለው? አሳፍራላችሁ በጣም። ኤኒዌይስ እንቀጥል ወደ ትምህርታችን። ወይ ጉድ! እንዲህ በአንድ ጊዜ እኮ ነው ሁላችሁ የሚወረዳችሁት። ሂዱ፣ ወደምትሄዱበት ቦታ ሂዱ። እንዲህ ቸኩላችሁ እንደነበር አላወኩም። መምህር ይሉ ወይ ዘንድሮ። እሺ እንቀጥል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንም ቢኖር እርሱ ይዘምር አለ ነው ያዕቆብ። እንግዲህ በመከራ ውስጥ ስንሆን፣ በፈተና ውስጥ ስንሆን ከእናንተ ማንም መከራን የሚቀበል የተለያየ አይነት መከራ ሊደርስብን ይችላል። የተለያየ አይነት ፈተና ሊደርስብን ይችላል። ከመከራው ግን የሚያወጣን ምንድን ነው? ጸሎት፣ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር ማልቀስ፣ የሰማይን መስኮት ማንኳኳት። ለዚህ ነው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ምን ይበል? ይጸልይ። እስቲ ሐዋርያት አድርገውታል ወይ? የቀደመችዋ ቤተክርስቲያን በኢየሩሳሌም፣ የመጀመሪያ ቤተክርስቲያን ኢየሩሳሌም ናት። በኢየሩሳሌም ያለችዋ ቤተክርስቲያን እንዲህ አይነት ልማድ ነበራቸው ወይ? እስቲ እንመልከት። የሐዋርያት ስራ ምዕራፍ 12 ቁጥር 5 ክፈችልኝ። ምዕራፍ 12 ቁጥር 5 ምዕራፍ 12 ቁጥር 5 ምዕራፍ 12 ቁጥር 5 ያው ተመልከቱ። አሁን ጴጥሮስ በታሰረ ጊዜ፣ ሐዋርያው ቅዱስ ጴጥሮስ በታሰረ ጊዜ አማናዊቷ ቤተክርስቲያን ምን ታደርግ ነበረ? ሄሮድስ ያዕቆብን ካስገደለ በኋላ፣ የቅዱስ ዮሐንስን ወንድም ያዕቆብን ካስገደለ በኋላ ምን አደረገ?
ምንድን ያደረገው? ቀጥሎ ጴጥሮስን ወደ ወህኒ ወደ እስር ነው የጣለው። ምክንያቱም በማለዳ በቀጣዩ ቀን ጴጥሮስንም ሊገድለው ይፈልግ ነበርና በዓል ስለነበረ በዓሉ እስኪያልፍ ማለት ነው። ቤተ ክርስቲያን ግን ስለ ጴጥሮስ ምን ታደርግ ነበር? ተመልከቱ። ጴጥሮስ በወህኒ ይጠበቅ ነበረ። ነገር ግን ያያችሁ፣ ነገር ግን አሁን ቤተክርስቲያን ላይ መከራ ወርዷል፣ እጅ ተጭኗል፣ ፈተና ውስጥ ነው ያለችዋ ቤተክርስቲያን፣ በኢየሩሳሌም ያለችዋ ቤተክርስቲያን። ስለዚህ ክርስቲያኖች ምን ያደርጉ ነበረ? በህብረት ሆነው ቤተክርስቲያን የሚለው ይሄ ኤክሌሲያ የሚለው ህብረት፣ የክርስቲያኖችን ህብረት ነው። ኦኬ። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ስለማን? ስለ ጴጥሮስ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይለናል። ጴጥሮስ በእስር ላይ ሆኖ ለማን ነው ጸሎት ይደረግ የነበረው? ለጴጥሮስ ጸሎት ይደረግ ነበረ። ለጴጥሮስ ክርስቲያኖች በህብረት ሆነው ጸሎት ያቀርቡ ነበረ። ታዲያ ያዕቆብ ምን አለ? ማንም መከራ የሚቀበል ቢኖር ማንን ነው መምሰል ያለበት? ቤተክርስቲያንን ነው መምሰል ያለበት። አማናዊቷን ቤተክርስቲያን ነው መምሰል ያለበት። አስቀድማ ቤተክርስቲያን ለጴጥሮስ ትጸልይ እንደነበረ እርሱም ለወዳጆቹ ሊጸልይ ያስፈልጋል። በምንም አይነት መከራ ውስጥ ብናልፍ፣ በምንም አይነት የህይወት ተግዳሮት ውስጥ ብናልፍ ምን ማድረግ አለብን? መጸለይ አለብን። ከዛ የሚያወጣን ጸሎት ነው። ለዛ ነው ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። ይሄንን ልማድ ልናደርገው ያስፈልጋል። ክርስቲያኖች ህይወት ልናደርገው ያስፈልጋል። እለት እለት ክርስቲያን ደግሞ የሚጸልየው በመከራ ውስጥ ስላለ ብቻ አይደለም። ኦኬ። ሁልጊዜ ከእግዚአብሔር ጋር መነጋገርን ገንዘብ ማድረግ መቻል አለበት። ከእግዚአብሔር ጋር መነጋገርን እግዚአብሔር እኮ ቀረበቅ እግዚአብሔር ቅዱስ ጎርጎርዮስ ዘኑሲስ ይቅርታ ዘእንዚናዙ ሴንት ግሬጎሪ ናዚናዙ ቅዱስ ጎርጎርዮስ ዘእንዚናዙ ምን ይላሉ? የእግዚአብሔርን ቀረቤታ ለእኔና ለእናንተ ሲያስረዱ፣ ለክርስቲያኖች ሲያስረዱ አንተ ከምትተነፍሰው አየር ከምታስገባው አየር በላይ እግዚአብሔር ቅርብህ ነው ይላሉ። እንዲህ የቀረበን አምላክ አለ። ይህንን አምላክ ልናናግረው ያስፈልጋል። እለት እለት ከእርሱ ጋር ልንነጋገር ያስፈልጋል። በጸሎት በእግዚአብሔር ፊት ልንቆም ያስፈልጋል። አባቶቻችን ይህንን አድርገው አልፈዋል። እነ ዳዊትን ብትመለከቱ፣ እነ ዳንኤልን ብትመለከቱ፣ እነ አብርሃምን ብትመለከቱ ከእግዚአብሔር ጋር ይነጋገሩ ነበር። እኛም በጸሎት ልንበረታ ያስፈልጋል። ለዛ ነው ጴጥሮስ በወህኒ ውስጥ ሆኖ የቤተ ክርስቲያን ትጸልያለች። ግብፃውያን መተርጉማን ይላሉ፣ ኢትዮጵያውያንም ሊቃውንት በአንድ ላይ በሆን የቤተ ክርስቲያን ጸሎት ከሄሮድስ ክንድ በለጠ ይላሉ። ምክንያቱም ሄሮድስ ቤተክርስቲያን ላይ እጅ ጭኖ ነበር። የሄሮድስን እጅ መጫን ማለት መከራ ማጽናት ማለት ነው። የሄሮድስን መከራ ማጽናት፣ የሄሮድስን እጅ መጫን ድል ያደረገው የቤተክርስቲያን ጸሎት። የቤተክርስቲያን ጸሎት ዛሬም በቤተክርስቲያን እኮ በቅዳሴ ስርዓታችን ላይ አይታችሁ ከሆነ ቤተክርስቲያን ትጸልያለች። ስለ ዝናብ ትጸልያለች። አይደለም በእስር ቤት ስላሉት ሁሉ ትጸልያለች ቤተክርስቲያን። ስለዚህ ይሄንን ገንዘብ ልናደርግ ያስፈልጋል። ከዛ ይቀጥልና ደስ የሚለው ማንም ቢኖር አለ እርሱ ምን ይበላል? ይዘምር። ደስ የሚለው ምን ያድርግ የተባለው? ይዘምር፣ እግዚአብሔርን ያመስግን። ይህን ደግሞ በሐዋርያት ሥራ ምዕራፍ 16 ላይ አይተናል አይደለ? ቁጥር 25 ጀምረን በፊልጵስዩስ ሲላስና ጳውሎስ በወህኒ ውስጥ ሆነው ምን ያደርጉ ነበር? እግዚአብሔርን ያመሰግኑ ነበር፣ ይዘምሩ ነበር። እስቲ ሐዋርያት ሥራ ምዕራፍ 16 ቁጥር 25 ክፈችልኝ ጤናዬ። ቶሎ በይ ሰዓታችንን እንጠብቅ፣ ፈተና ስላለ። ሐዋርያት ሥራ ምዕራፍ 16 ቁጥር 25። እሺ ጠጋ አድርጊው። እሺ ይህንም የሚመስል ስራ የሰሩትን ሰብስቦ እንዲህ አላቸው። ቁጥር ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ማንን ነው በዜማ ያመሰግኑት? እግዚአብሔርን። ታስረዋል እኮ፣ እግሮቻቸው ታስረዋል እኮ፣ በወህኒ በውስጠኛው ክፍል ነው የተጣሉት እኮ፣ በጨለማ ውስጥ ነው ያሉት። ግን እግዚአብሔርን ሲያመሰግኑ እናያለን። ወንድሞቻችን፣ አባቶቻችን፣ መምህራኖቻችን ተመልከቱ። እነርሱን ለመምሰል ነው የተጠራ ነው። እኛም
በሁሉ ነገር አመስጋኞች መሆን መቻል አለብን። እንደ ኢዮብ ይሄንን ይነግረናል ያዕቆብ። አመስግኑ። እሺ አሁን ያዕቆብ ይህንን መልእክት ሲጽፍ በምን አይነት ማይንድ ሴት ውስጥ ሆኖ ነው እየጻፈ ያለው? እነዚህ አይሁዳውያን ክርስቲያኖች መከራ እየደረሰባቸው ነው፣ እየተሰደዱ ነው፣ እየተገረፉ ነው፣ እጅ እየተጫነባቸው ነው። በዚህ ውስጥ ግን ምን ማድረግ አለባችሁ እያለ ነው። መጸለይ፣ እግዚአብሔርን ማመስገን እንጂ ማማረር፣ ማጉረምረም፣ በእግዚአብሔር ላይ ክፉ ቃል መናገር እንደሌለባቸው ይመክራቸዋል። እንደ የተሰሎንቄ ምዕመናን ይመስሉ ዘንድ ይመክራቸዋል። አይታችሁ አይደለ? ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ አንደኛ ተሰሎንቄ ክፈችልኝ ጤና። ይሄን አይተን እንቀጥላለን ወደ ቀጣይ ክፍል። አንደኛ ተሰሎንቄ ቁጥር 5፣ 6፣ 7 እንመልከት። አንደኛ ተሰሎንቄ ሰሜናዊ ግሪክ ማለት ነው ዛሬ ላይ። እሺ ይሁን። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። አይ ቲንክ ሰኞ ዕለት ይህን በስፋት አይተናል። ለምን እንዲህ እንዳለ ቀጣይ ቁጥር እንሂድ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ምን ማለት መሰላችሁ? ሐዋርያት በተሰሎንቄ ገብተው ወንጌልን ሲሰብኩ፣ ወንጌልን ሲሰብኩ ደግሞ እናንተ ቃሉን የሚለው ወንጌልን ነው። ወንጌልን ቃሉን በብዙ መከራት ከመንፈስ ቅዱስ ደስታ ላይ። አሁን ምን ማለት ነው? ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ሲል መከራ ቢደርስብን፣ ወንጌል በመቀበላችን ብንገደል፣ ወንጌል በመቀበላችን ብንሰደድ፣ ወንጌል በመቀበላችን ብንገረፍ፣ ወንጌል በመቀበላችን እጅ ቢጫንብን ቃሉን በብዙም ከመከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ሲል የእግዚአብሔር የመንፈስ ቅዱስ ጸጋ እግዚአብሔርን መንፈስ ቅዱስን መቀበል ዓለም ከምትጭንብን እጅ ይበልጣል። ይሄ ይበልጣል። የእግዚአብሔር ልጅ ተብሎ መጠራት ይበልጣል። አንገታችንን ቢቆርጡን ይቁረጡን፣ የእግዚአብሔር ልጆች ተብሎ መጠራት ይበልጣል አላችሁ። ለዛ ነው መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ ደግሞ ይላቸዋል። አሜን ብሎ ተቀበሉ፣ በደስታ ተቀበሉ። መከራ ቢደርስብን፣ መሰደድ ቢደርስብን፣ እጅ መጫን ቢደርስብን፣ ሴፍ ቢመዘዝብን በመንፈስ ቅዱስ የሚገኘው ጸጋ እግዚአብሔር ይበልጣል፣ የእግዚአብሔር ልጅነት ይበልጣል፣ የእግዚአብሔር ልጅ ተብሎ መጠራት ይበልጣል ብላችሁ መከራውን፣ ፈተናውን፣ ስደቱን ተቀበላችሁ፣ በጸጋ ተቀበላችሁ። በነገራችን ላይ በተሰሎንቄ የተሰሎንቄ ምድር በጣም ብዙ የክርስቲያኖች ደም ፈሷል። ብዙ ሰማዕታት ዋጋ ከፍለውበት። ስለማን? ስለ ኢየሱስ ክርስቶስ። ሃይማኖታችንን እምነታችንን አንክድም በማለታቸው ተገድለዋል። ስለዚህ ከዚህ ሁሉ ግን ምን ይበልጣል አሉ? የእግዚአብሔር ልጅነት ይበልጣል፣ እምነታችን ይበልጣል፣ በክርስቶስ ኢየሱስ ላይ ያለን እምነታችን ይበልጣል፣ የእርሱ ልጅ ተብሎ መጠራት ይበልጣል ብለው ለሰማዕትነት ቆሙ። ያንን ጳውሎስ ሪኮግናይዝ ስላደረገ እኛንና ጌታን የምትመስሉ ሆናችኋል። አያችኋል? በመከራ ሲያጉረመርሙ አይደለም የምታዩት፣ በመከራ ሐሴት ሲያደርጉ ነው የምታዩት። እግዚአብሔርን ሲያመሰግኑ ነው የሚያዩት። እግዚአብሔርን ሲሰድቡ አታዩ። ዛሬ እኛ እንዴት ነው? ምንድን ነው የምናደርገው? ትንሽ ነገር ቢደርስብን እኮ በቃ የለህም የአባቶች አምላክ ነው። የእግዚአብሔርን መኖር የምንጠራጠር በጣም ብዙ ሰዎች አለን። በምን ምክንያት? መከራ ስለደረሰብን። እኔና እናንተ ላይ የሚደርሰው መከራ ሐዋርያት ላይ በእጥፍ አልደረሰም? እነሱ ሲያማሩ ታያላችሁ፣ ሐሴት ሲያደርጉ ነው የምታዩት። በወህኒ ውስጥ ሆነው በእስር ቤት ሆነው እግዚአብሔርን ያመሰግናሉ። ስለዚህ እናቶች፣ አባቶች በመከራ ውስጥ ስናልፍ እግዚአብሔርን እናመስግነው። ከመከራው የምንወጣውም በጸሎት ነው፣ በምስጋና ነው እንጂ የእግዚአብሔርን ሕልውና ምልክት ከሆነ እግዚአብሔር አምላክ አንተ የለህም የምንል ከሆነ ኃጢአትን ገንዘብ እናደርጋለን። ያዕቆብ አጽንኦ ሰጥቶ የሚመክረን ይሄንን ነው። በመከራ ውስጥ እናመስግነው። በተለይ አሁን የያዕቆብ መልእክት ተማሪዎች አሁን ልትመረቁ ነው፣ እየጨረሳችሁ ነው። ተመራችሁ፣ ያዕቆብን ተመራችሁ። እንደዚህ ከስር ከመሰረቱ ያዕቆብ መልእክት ተማራችሁ። እሺ ተመራችሁ፣ ግን ይሄንን በህይወት ካልገለጠን ምን ጥቅም አለው? ጥቅም አለው እንደ ክርስቲያኖች ጥቅም አለው? ቴዎሬቲክሊ የተማርነውን ፕራክቲክሊ ካላሳየን ምንድነው ጥቅሙ? ስለዚህ በመከራ ውስጥ እግዚአብሔርን እናመስግነው። ሃይማኖቴን አልክድም። አሁን ችግሩ ለአንድ ለጎረምሳ መስቀል የሚበጥሱ ብዙ ሰዎች እኮ አሉ።
ሌላ እምነት ውስጥ ያለን ሰው አፍቅረው ሃይማኖታቸውን የሚክዱ አሉ። ከዛ ወገን እንዳያደርገን እግዚአብሔር አምላክ ይጠብቀን። በጣም ነው የሚያሳዝነው። እና ያዕቆብ የሚያስተምረን የሚመክረን ለዚህ ነው። ኦኬ ሃይማኖትን እምነታችንን እንድንጠብቅ ማለት ነው። እሺ እንቀጥል። ቶሎ ጤናዬ ቶሎ እሺ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ሽማግሌዎች የተባሉ እነማን ናቸው? የቤተክርስቲያናችን አንድምታ ትርጓሜ በተለይ ያዕቆብ መልእክት ላይ የያዕቆብ መልእክት ምዕራፍ 5 ገብታችሁ ከተመለከታችሁት ቁጥር 14 ላይ ከእናንተ ወገን ላንብብላችሁ። ከእናንተ ወገን የታመመ ሰው ቢኖር ቤተክርስቲያን የሚያገለግሉ ቤተክርስቲያንን ምን የሚሉ የሚያገለግሉ አንድም በምዕመናን ላይ የተሾሙ ቀሳውስትን ጠርቶ ይጸልዩለት ይላል። ሽማግሌዎች የተባሉ በምዕመናን ላይ የተሾሙ አገልጋዮች። ኦኬ ስለዚህ እነሱን ጠርቶ ምን ያድርግ? ይጸልዩለት። ከዛ ይቀጥሉና አበው በጌታችን በኢየሱስ ክርስቶስ ስም አምነው መጽሐፈ ቀንዲል በዘይት ደግሞ ይቀቡት። ለታመመ ሰው የሚጸለይ ጸሎት አድርገው በማን ስም? በጌታ ስም። እናም በዚህ ክፍል ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩ። በማን ስም? በጌታም ስም። የሚጸልዩት ለማን ነው? ለእግዚአብሔር አምላክ። ለምንድን ነው በጌታ ስም የሚጸልዩት? በኢየሱስ ክርስቶስ ስም። ለምንድን ነው የሚጸልዩት? ኢየሱስ ክርስቶስ ማለት እግዚአብሔር ምን ማለት ነው ብለናል? መድኃኒት ነው ማለት ነው። ፈዋሽ በሆነው በኢየሱስ ክርስቶስ ስም ይጸልዩለት። የማን? የቤተክርስቲያን አገልጋዮች። እዚህ ነው በጌታችን በኢየሱስ ክርስቶስ ስም አምነው ይላል። አቦት በትርጓሜያችን ላይ የሚጸልዩትም የሚጸለይለትንም ስሙ። በጌታችን በኢየሱስ ክርስቶስ ስም አምነው ምን ማለት ነው? እንዴት ነው? በጌታችን በኢየሱስ ክርስቶስ ስም አምነው ምን ማለት ነው? ስሙ መድኃኒት ነው ብለው አምነው፣ ስሙ ፈዋሽ ነው ብለው አምነው፣ ስሙ የሚጠግን ነው ብለው አምነው መጽሐፈ ቀንዲል በዘይት ደግሞ ይቀቡት። አንድም ጸሎቱን ለሰው የሚቀባ ራሱ ሳይቀምስ እጁ ሳይነካ እንዳይቀር ለሰውም የሚጸልይ ራሱን ሳይጠቅም አይቀርምና ብለው ያስቀምጡታል። ስለዚህ አምነው መድኃኒት ነው፣ ፈዋሽ ነው፣ እግዚአብሔር ያድነዋል በሙሉ እምነት በመጠራጠር። አሁን አንዳንድ ሰው ፈውስ ስለምን አናገኝም ይላል። ይህም አንደኛ ሌሎች ምክንያቶች ሊኖሩ ይችላሉ። ግን ፈውስ ከማናገኝበት ምክንያቶች መካከል ዋናው አምነን አይደለም። አሁን ለምሳሌ ላስት ሪዞርት ነገር ነው። ቤተክርስቲያን ሰዎች ሲሄዱ በመጠራጠር ሄዱ። እንዲያው ያድነኝ ይሆን? ይፈውሰኝ ይሆን? እንዲያው ከዚህ ካንሰር በሽታ አገላገል ይሆን? ወይም ከዚህ ህመም እፈወስ ይሆን? በጥርጥር ነው ወደ እግዚአብሔር የሚቀርቡት። እግዚአብሔር እንዲህ አይነት እምነትን አይፈልግም። እግዚአብሔር አምላክ ክርስቲያኖች በመጠራጠር አይደለም ወደ እርሱ ልንሄድ የሚገባው። ያዕቆብ እንደነገረን አምነን በሙሉ እምነት ማለት ነው። እርሱ ፈዋሽ ነው፣ እርሱ ይፈውሰኛል፣ እርሱ ያድነኛል በሚል በሙሉ እምነት ወደ እግዚአብሔር ልንቀርብ ያስፈልጋል። ለዛ ነው ያዕቆብም ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ የጌታም ስም እርሱን በዘይት ቀብተው ይጸልዩለት ይላል። ይሄ በሐዋርያት ስራ መጽሐፍ ላይ ሆኗል ወይ? ምዕመናን ይህን አድርገዋል ወይ? አገልጋዮች ጠርተዋል ወይ? እናያለን። ለምሳሌ ሐዋርያት ስራ ምዕራፍ 9 ክፈችልኝ ከቁጥር 36 ሐዋርያት ስራ ምዕራፍ 9 በቀደመችዋ ቤተክርስቲያን እንዲህ አይነት ልማድ አለ ወይ? ቤተክርስቲያን እንዲታረግ ነበረ ወይ? እንመልከት። ሐዋርያት ስራ ምዕራፍ 9 ቁጥር 36 ጀምረን እናያለን። እሺ ጣቢታን እንመልከት። ቁጥር 36 በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ደቀ መዝሙር ለምንድን ነው የተባለችው? ክርስቲያን በዘመኑ ክርስቲያን የሚለውን ስያሜ ያገኙት ሐዋርያት ስራ ምዕራፍ 11 ቁጥር 26 ላይ ነው። ኦኬ በአንጾኪያ ቤተክርስቲያን እስከዛ ድረስ ክርስቲያኖች ምን ተብሎ ነው የሚጠሩት? ደቀ መዝሙር ተብሎ ነው የሚጠሩት፣ ወይም ደግሞ የዚያ መንገድ ሰዎች። ምክንያቱም ጌታ
አማናዊው እውነተኛው መንገድ እርሱ እንደሆነ ስለተናገረ የዚያ መንገድ ሰዎች ተብሎ ይጠራሉ። ይህን ሐዋርያት ሥራ ምዕራፍ 9 ላይ ከፍ ብላችሁ ብታዩት ታገኛላችሁ። ደቀ መዝሙር ደግሞ ተብሎ ይጠራል። ደቀ መዝሙር ማለት ተማሪ ማለት ነው። የክርስቶስ ተከታይ ተማሪ መሆኗን ነው የሚገልጸው። እሺ ክርስቲያን ናት። በኢዮቤም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜው ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። ደግ የሆነች መልካም ሴት ናት። ተመስክሮላታል ሉቃስ ሲጽፍልን። ከዛ በዚያም ወራት ይላል ከፍ እያደረግሽ በዚያም ወራት ታመመችና ሞተች። አሁን ታመመች፣ ከዛስ ሞተች። ታመመችና ሞተች። አጥበው በሰገነት አኖሯት። ልዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስን በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ወደ ማን የላኩት? ወደ ጴጥሮስ። ለምን? ጴጥሮስ የቤተክርስቲያን ሽማግሌ ነዋ፣ አገልጋይ ነዋ። በምዕመናን ላይ የተሾሙ አገልጋዮች አይደል ያለ ቅድም ያዕቆብ መልእክት ላይ አገልጋይ ነው። ስለዚህ ጠሩት። ምን እንዲያደርግ አብረን እናያለን። ተመልከቱ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶቹም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችንና ልብሶቹን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮ ጸለየ። ወደ ማን የጸለየው? ወደ እግዚአብሔር። ተመልከቱ። አሁን እዛው ላይ ሁኝልኝ። ያዕቆብን ምን ብሎ ጽፏል? ያዕቆብ ምንድን ነው ያለ? እኔ ከዚህ አነበዋለሁ ያዕቆብ መልእክትን እንዳታጠፊው እዛው ላይ ሁኝልኝ። እሺ ያዕቆብ ምዕራፍ 5 ላይ ከቁጥር 14 ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ። እሺ ከዛስ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ስለዚህ ጴጥሮስ ወደ ማን ነው የጸለየው? ወደ እግዚአብሔር ነው የጸለየው፣ ወደ ጌታ ነው የጸለየው። ምክንያቱም ፈውስ የሚገኘው ከዛ ነው። ምንጭ ነው ኢየሱስ ክርስቶስ። ኦኬ መድኃኒት ነው ኢየሱስ ክርስቶስ። ከእርሱ ውጭ ሌላ መድኃኒት የለም። ኦኬ እርሱ የፈውስ ምንጭ ነው፣ መድኃኒታችን ነው። ስለዚህ ጴጥሮስ ወደ ማን ሲጸልይ ነው የምታዩት? ወደ ኢየሱስ ክርስቶስ፣ ወደ እግዚአብሔር፣ ወደ ጌታ። ከዛስ ምን አለ? ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሺ አላት። እርሷም ዓይኖቿንም ከፈተች፣ ጴጥሮስንም ባየች ጊዜ ተቀመጠች። አሁን ስሙ፣ የታምሩ ባለቤት ማን ነው? ማነው የታምሩ ባለቤት? በጴጥሮስ ላይ ክንዱን ዘርግቶ ጣቢታን ያስነሳ ማን ነው? እግዚአብሔር አምላክ። ቅዱሳንን ተጠቅሞ እግዚአብሔር ድንቅን ያደርጋል። ቅዱስ ሚካኤልን ተጠቅሞ እግዚአብሔር ድንቅ ያደርጋል። ቅዱስ ገብርኤልን ተጠቅሞ እግዚአብሔር ድንቅ ያደርጋል። የታምሩ ባለቤት ማን ነው ግን? እግዚአብሔር አምላክ። ይህንን እንድናቅ ያስፈልጋል። ክርስቲያኖች። እሺ ዓይኖቿንም ከፈተች፣ ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበለቶችን ጠራ፣ ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎች በማን አመኑ አለ? በጌታ አመኑ አለ። ለምንድን ነው በጌታ አመኑ የተባለው? ለምንድን ነው በክርስቶስ አመኑ የተባለው? በጴጥሮስ ላይ ሆኖ ታምሩን የሰራው ማን ነውና ነው? እግዚአብሔር ነውና። ስለዚህ በእግዚአብሔር አመኑ። ቅዱሳንን ተጠቅሞ እግዚአብሔር ድንቅ ያደርጋል የምንለው ለዚህ ነው። ቅዱሳንን ተጠቅሞ እግዚአብሔር አምላክ ድንቅ ያደርጋል። የታምሩ ባለቤት ግን እግዚአብሔር አምላክ። ይህንን እናቅና ልንረዳ ያስፈልጋል። እሺ ቁጥር 15 ላይ ቶሎ እንበልና እየጨረሰን እንግዲህ የእምነት ጸሎት ድውይን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። ቁጥር 15 ላይ የእምነትም ጸሎት ድውይን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። ቅድም ያየነውን ክፍል ተመልከቱ። የጣቢታን ታሪክ ልንመለከት ያስፈልጋል። ደግመን ማየት ካለብን ማየት እንችላለን። ደግመን ማየት ካለብን ግን የእምነት ጸሎት አምኖ ሰው የሚጸልየው ጸሎት ምን አይነት ጸሎት ነው? ምን አይነት ጸሎት ነው? እግዚአብሔር አምላክ ኢየሱስ ክርስቶስ እርሱ መድኃኒት ነው፣ እርሱ ፈዋሽ ነው፣ እርሱ አዳኝ ነው የሚለውን በእውነት አምኖ ከእናንተ መካከል ሽማግሌዎችን ይጥራላል። በቤተክርስቲያን ምዕመናን ላይ የተሾሙትን ካህናት ነው የሚጠራው። እሺ ከዛ ደግሞ ምን ብሎ ይጸልዩለት? ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት። ይህንን ቅድም አይተናል በትርጓሜያችን ላይ። በጌታ ስም ሲል በክርስቶስ ኢየሱስ አምነው ለምን? ስሙ ፈዋሽ ነውና። ለዛ ነው የእምነት ጸሎት
ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። አቦ በትርጓሜያችን ላይ የያዕቆብ መልእክት ትርጓሜ ላይ አምኖ የሚጸልዩት ጸሎት ድዊን ያድነዋልና እግዚአብሔርም ያስነሳዋልና ኃጢአትም ቢኖርበት ይሰረይለታል፣ ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል አባቶቻችን። ኦኬ ይሄ ግን የሚሆነው ምንድን ነው? በእምነት እስከሆነ ድረስ ነው። በእምነት እስከሆነ ድረስ ነው። አሁን ብዙ ጊዜ እንደዚህ አይነት ፈውስ አሁን አይደንቃችሁም? በዘመነ ሐዋርያት እንዲህ አይነትን ፈውስ እያየን ነው አይደለም? ሐዋርያት ሲፈውሱ ሲያድኑ ስለምን ይመስላችኋል? ሐዋርያት ያንን ያደርጉ የነበረው ከእምነት የተነሳ ነው። በእግዚአብሔር ላይ እውነት የሆነ እምነትን ገንዘብ አድርገው ይመላለሱ ነበረ። ስለዚህ እግዚአብሔር አምላክ በእነርሱ ላይ ድንቅን ያደርጋል። ዛሬ ለምንድን ነው እንዲህ አይነትን እውነት የማንመለከተው? በጣም ጥቂት ነው አይደለም? ለምንድን ነው ግን ማንመለከተው? የእምነት ችግር ነው። እኛ ጋር ችግር አለ፣ ጥርጣሬ አለ በልባችን ውስጥ። እግዚአብሔር አምላክን በሙሉ እምነት አናምነው፣ በመጠራጠር አንዳንድ ያደርገው ይሆን ፈውሰን ይሆን እንደዚህ ያደርግልኝ ይሆን የምንል ብዙዎች አለን። ስለዚህ ከእንደዚህ አይነት ጥርጣሬ እግዚአብሔር አምላክ ያላቀን። ስለዚህ አምኖ የሚጸልዩት ጸሎት ድዊን ያድነዋልና እግዚአብሔርም ያስነሳዋልና ኃጢአት ቢኖርበት ይሰረይለታል፣ ኃጢአት ቢኖርበት ይሰረይለታል፣ ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል። ኦኬ ኃጢአት ሳይሰረይ ደዌ አይርቅምና ብሎ ያስቀምጡታል አባቶቻችን። እሺ እየጨረስን ነው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። እሺ ከፍ አድርጊ አንዴ ቁጥር 16 ላይ ነው 16። እሺ እርስ በርሳችሁ በኃጢአት ተናዘዙ ትፈወሱም፣ ትንሽ ከፍ በዩ ከዛ ከቁጥር 15 ላይ ግልጽ ነው አይደለ? እሺ መልካም። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ለዚህ ነው ቤተክርስቲያን በካህን ፊት የምንቆመው። ለዚህ ነው ካህኑ በካህን ፊት ቆመን እርስ በርሳችሁ በኃጢአታችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። በካህን ፊት ቆመን የምንናዘዘው ለዚህ ነው። በደላችንን ኃጢአታችንን አይንተ እግዚአብሔር በሆኑ ካህናት ፊት ቆመን እንዲበድያለሁ፣ እንዲያደርጋለሁ፣ እንዲሰርቻለሁ ብለን የምንናገረው ለዚህ ነው። እርስ በርሳችሁ ምን ብሏልና በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ደግሞ ምን ይበል ይጸልይለት። ፈውስን ያገኝ ዘንድ ካህኑ በፊቱ ቆሞ ስለሚናዘዘው ሰው ይጸልያል። ከእግዚአብሔር ዘንድ ምሕረትን ያገኝ ዘንድ፣ ከእግዚአብሔር ዘንድ እረፍትን ያገኝ ዘንድ፣ መጽናናትን ያገኝ ዘንድ፣ ፈውስን ያገኝ ዘንድ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። አይተናል። ጴጥሮስ በጸለየው ጸሎት ዶርቃ ከሞት እንደተነሳች። ኦኬ ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ድንቅ ታደርጋለች ብሎ ኤልያስን ያነሳል። ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብ ሰጠ፣ ምድሪቱም ፍሬዋን አበቀለች። ይሄ ኤልያስ ጻድቅ ነው። ኤልያስ በእግዚአብሔር የተወደደ ሰው ነው። ኤልያስ ጸሎት ጸለየ፣ የሰማይ መስኮቶች ተከፈቱ፣ ዝናብ ውሃንም ሰጡ። ይህንን ያደረገው ማን ነው? ኤልያስ። ኤልያስ ግን ምንድነው? ሰው፣ እንደኔና እንደናንተ ሰው ነው። ለምንድነው ያዕቆብ ይሄንን የሚነግረን? የጸሎት ኃይል ምን ያህል ታላቅ እንደሆነ ነው። አይታችኋል ቅድም ክርስቲያኖች በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ለጴጥሮስ ጸለዩ፣ እግዚአብሔር አምላክ ምን አደረገ? ጸሎታቸውን ሰማ፣ የቤተክርስቲያንን ጸሎት ሰማ። ቅዱስ መልአክን ወዴት ላከ? ወደ ጴጥሮስ። ጴጥሮስ ከእስር አመለጠ፣ ሰንሰለቶቹ ተፈቱ፣ የወህኒው በር ተከፈተ፣ ክፈቱልኝ ሳይል ተከፈተ። ይሄ ምንን ነው የሚያሳየው? የጸሎት ኃይልን ነው የሚያሳየው። ጸሎት ምን ያህል ኃያል እንደሆነ ነው የምናየው። እና ከእግዚአብሔር ጋር መነጋገርን ገንዘብ ማድረግ ያስፈልጋል። የመጨረሻውን ቁጥር 19 እና 20 እና እንጨርሳለን። የመጨረሻው ክፍል ላይ ወንድሞች ሆይ እስከዛ ለፈተና ተዘጋጁ። እሺ ወንድሞች ሆይ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን
የኃጢአትንም ብዛት እንዲሸፍን ይወቅ ይላል። ኦኬ፣ በዚህ ነው የሚጨርሰው ያዕቆብ። ምን እያለ ነው? አንድ ሰው በደል ሲያደርግ ብታገኙት፣ ኃጢአት ሲያደርግ ብታገኙት፣ ኦኬ፣ ብትመልሱት፣ ከሄደበት ጎዳና ብትመልሱት፣ ቁጥር 20 ላይ እንደሚናገረው ኃጢአተኛ ከተሳሳተበት መንገድ የሚመልስ ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ ይላል። የዛን ሰው ነፍስ አንደኛ የዛን ሰው ነፍስ ታድናላችሁ። የዛን ሰው ነፍስ በማዳናችሁ ደግሞ የመዳን ምክንያትን ይሆናችሁ። አሁን በነገራችን ላይ ስሙ፣ ያንን ሰው ነፍስ በማዳናችሁ በእግዚአብሔር ዘንድ ያላችሁን ክብር ነው የሚናገረው። ቅዱስ ጎርጎርዮስ የሚናገረው ቃል አለ። ይህን ባነሳ ደስ ይለኛል። እንዲህ ይላል፣ በቆይታ መሞት የማይቀረውን አንድን ሰው ከአካላዊ ሞት የሚያድነው ሰው ታላቅ ዋጋ የሚሰጠው ከሆነ ይላል። እሺ፣ አንድን ሰው ከዘላለማዊ ሞት ለሚያድነው ሰው የሚሰጠው ዋጋ ምንድን ነው? ምን ሊሆን የሚችለው ብሎ ይጠይቃል ቅዱስ ጎርጎርዮስ። አንድ ከዚህ ድንኳን የሚወጣን ከዚህ ድንኳን መቼም ሁላችንም እንሄዳለን አይደል? ወደ እግዚአብሔር እንሄዳለን። ከዚህ ድንኳን በጊዜው የሚሄደውን ሰው በተለያየ በሽታ ውስጥ ሆኖ ሳለ ከደዌ ሕመም አክሞ የሚፈውሰው ሰው ለምሳሌ ዶክተር እንበለው ትልቅ ክብር ከተሰጠው ነፍሱን ደግሞ ከኃጢአት የሚያድናት ወደ ኃጢአት እንዳትሄድ ምክንያት ድህን የሚሆን ሰው ምን ያህል ክብር ይገባዋል? አስባችሁታል? ከስጋ ደዌ ሕመም አክሞ የሚያድን ዶክተር ምን ያህል ክብር ከተገባው ነፍሳችንን ከኃጢአት ጎዳና የሚከለክል ሰው ምን ያህል ክብር ይገባዋል? የዛን ሰው ክብር ነው ያዕቆብ በዚህ ክፍል ላይ የሚናገረው። የዛን ሰው ክብር ነው። ጻድቃን፣ ቅዱሳን፣ ሰማዕታት የምንወዳቸው እንዲህ ባለ ፍቅር ነው የምናከብራቸው። እነሱ ነፍሳችን ወደ ኃጢአት ጎዳና እንዳትሄድ ያስተምሩናል፣ ይመክሩናል፣ ይገስጡናል እና እናፈቅራቸዋለን፣ እንወዳቸዋለን። ለዚህ ነው ኃጢአተኛ ከተሳሳተበት መንገድ የሚመልስ ነፍሱ ከሞት እንዲድን ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። እርሱን በመመለሱ ሌላ ኃጢአትም በኃጢአት ላይ በበደል ላይ በበደል ላይ ኃጢአት፣ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በበደል ላይ በደል እያደረገ ያንን ሰው ከሞት በሞት ጎዳና እንዳይመላለስ ከልክሏልና ያንን ሰው ወደ እግዚአብሔር አምጥቷልና ምን ያህል ክብር ይገባዋል። በነገራችን ላይ ብዙ ጊዜ ይህን ክፍል አነስተን አይተናል። ሰው ኃጢአት ሲያደርግ አይተን ዝም ማለት ያስቀጣል። በነገራችን ላይ በዛ ሰው ደም እግዚአብሔር አምላክ ይጠይቀናል። አይተናል ብዙ ጊዜ። ደግመን ማየት ካለብን ለምሳሌ የሐዋርያት ስራ ምዕራፍ 20 ክፈችልኝ ጤናዬ። የሐዋርያት ስራ ምዕራፍ 20 ቅዱስ ጳውሎስ ምንድን ነው የሚነግረን? ከቁጥር 26 ጀምሮ ቁጥር 26 ላይ እችን አይተን ወደ ፈተና እንሄዳለን። ተማሪዎች እየጨረስን ነው። 26 ላይ ከፍ በይና ከቁጥር 25 ጀምረን እናንብቡ አንዴ። እሺ፣ አሁንም እነሆ እኔ የእግዚአብሔርን መንግስት እየሰበኩ በመካከላችሁ ዞርኩ፣ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ ካለ በኋላ ከፍ በይ አሁን። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆኑ ዛሬ በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ይላል፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና። ስለዚህ ምን እያለ ነው? ወደ ኃጢአት ጎዳና እንዳትሄዱ ከልክያለሁና፣ ጽድቅና ኃጢአትን ለይቼ አሳይቻችኋለሁና፣ እውነትን ከውሸት ለይቼላችኋለሁና፣ መክሬያችኋለሁና። እግዚአብሔር አምላክ በአንድ ሰው ደም አይጠይቀኝም፣ በአንድ ሰው ነፍስ ጌታ አይጠይቀኝም ለፍርድ በመጣ ጊዜ ይላል ቅዱስ ጳውሎስ ነው የሚናገረው። ለምንድን ነው ጳውሎስ ይሄን የሚናገረው? የትንቢተ ሕዝቅኤል ምዕራፍ 3 ላይ ከቁጥር 17 ጀምሮ እንዲህ የሚል ቃል አለ። ክፈችልኝ ሕዝቅኤል። ትንቢተ ሕዝቅኤል እግዚአብሔር አምላክ እንዲህ ብሎ ይናገራል። ከቁጥር ምዕራፍ 3 ቁጥር 17 ምዕራፍ 3 ከቁጥር 17 ተመልከቱ ምን ብሎ እንደሚናገር። ቁጥር 17ን ክፈችልኝ ጎበዝ። ያው ተመልከቱ።
የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እሺ እኔ ኃጢአተኛውን ከፍ እያደረግሽ እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው ነፍሱንም እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱ ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን ምን ብለሃል? አድነሃል። እግዚአብሔር አምላክ በዛ ሰው ኃጢአተኛ ሰው ነፍስ አንተን አይጠይቅህም እያለ ነው። ይቀጥልና ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሰራ ጊዜ እኔ በፊቱም እንቅፋት ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅከውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅህ እፈልጋለሁ ይላል። የማንን ደም? የእርሱን ደም። ለምን? አንተ አላስጠነቀቅከውምና። እሺ ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ፣ ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ እርሱም ኃጢአት ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን ምን ብለሃል? አድነሃል። ስለዚህ ሰው መልካም ባልሆነ መንገድ ሰው ሲሄድ አይቶ ዝም ማለት በእግዚአብሔር ዘንድ ምን ይላል? ያስጠይቀናል። ይሄ ለመምህራን የተነገረ ክፍል ነው እና ይህንን ገንዘብ እንድናደርግ እርስ በርሳችን እንድንረዳዳ፣ እንድንደጋገፍ፣ ወደ ቤተክርስቲያን እንድንቀርብ፣ ወደ ስጋ ወደሙ እንድንቀርብ፣ ወደ ንስሐ እንድንቀርብ ምክንያት ድህን እንድንሆን እግዚአብሔር አምላክ ይርዳን። ያዕቆብ መልእክት ተፈጸመ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ተፈጸመ። በብዙ መከራ ውስጥ አልፈን እግዚአብሔር ረድቶን ያዕቆብ መልእክትን ጨርሰናል። እንኳን ደስ አላችሁ።